እንኳን አደረሳችሁ በአዲስ ዓመት በአዲስ ተስፋ ሀገሩን የናፈቀው ወደ ሀገር ቤት ሲገባ እኛም ቤት ለምቦሳ ብለን በታማኝነት ልናገለግሎ ቀርበናል። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ተመልሰናል። አድማጮች ወደ 3ኛው ምዕራፍ ላይ እንገኛለን። እንግዲህ የዓለም አቀፍ ጉዳዮችን የምንመለከትበት ነው። ፕሬዝዳንት ዶናልድ ትራምፕ ሰሞኑን እዚህ እኛ ራስጌ ነበሩ የሰነበቱት። አንድ ቀን አድረዋል ይመስለኛል እዚህ ግብጽ አካባቢ እና የዓለም መሪዎችን ሁሉ አላደሩም። ከእስራኤልም ወዲያው ነው የበረሩት። እስራኤል 4 ሰዓት ምናልባት ግብጽ ጋር 5 ሰዓት ሊሆን ይችላል። 10 ሰዓት ባልሞላ ጊዜ ወደ ሀገራቸው እየበረሩ ነበር። መቼም ከግብጽ አሜሪካም ያለውን የሰዓት ርቀት እናቃደን 12 ሰዓት ገደማ አየር ላይ በረው ነው የመጡት። ተመልሰው ያህን ያህል ቆይተው ተመልሰው 12 ሰዓት ነው አየር ላይ የሚቆዩትና ግን ብዙ የሚሰማቸው አይመስልኝም። እንግዲህ አውሮፕላኑ እንደኛ የሚታይ አይደለም። ሁሉ ነገር ስላለ ኢቨን ያችን ነገር መጫወት አያስችልም ብለን ነው ጎልፏን የሚወዷት ነገር ኤር ፎርስ ዋን እንግዲህ ያልያዘው ነገር የለም። ግን እንደ ቋሚ ምድብ ክፍል ነው የምትሉት ቢዝነስ ነው ስናልኩ እንደ ቋሚ እንደ ቋሚ በበረራ ስናስበው አያርካሚ ነው። አሁን ለምሳሌ አላሰበውም አንድ ቀን ቆይተ ለመመለስ ከዚህ አሜሪካ ሊሆን አይችልም። በፍጹም አይቻልም። ግን እንግዲህ አየር ላይ 12 ሰዓት እንዴት ነው የምንቆየው ነው ልዩነታችን። እኛ ሀገራችን እንደተቆራመደ መዘርጋት ግን እድሜ ለእንቅልፍ የአውሮፕላን ሳይገና እንቅልፍ ይመጣው። ግን እንደዛም ሆኖ ረጅም ሰዓት ሲሆን እንደ ልብ የምተኛበት ቢሆን ያኛው ክፍል ቢሆን ማለት ነው ቢዝነሱ ክላስ ቢሆን እግርህን መዘርጊያ ሁሉ አልጋ የተዘጋጀበት ነው። ከጥፍ በላይ መክፈል ከቻልክ ካልሆነ ካነስተኛና ከመካከለኛው ህብረተሰብ ጋር አብረህ ከሆንክ ግን
የምትመጣን ቦታ ነች ያለችው አውሮፕላን ላይ የሚታወቀው ያቺ ቦታ አማለች እኮ የቢዝነስ ክላስ መለስ ስትል ያለችው ታስከፍላለች መጀመሪያ ታስከፍላለች እኮ አዎ ስትቆርጥ ትኬት ለምሳሌ እነሱ ክፍት ይሆኑና ተጨማሪ የምትከፍት ከሆነ እግር መዘርጊያ ቦታ በጣም አላት ኦኬ የመጀመሪያዎቹ ቢዝነስ ማን ነው ኢኮኖሚ ክላስም ሆኖ ማለት ነው አዎ ከዛ ለሱ ያስጨምራል ተጨማሪ $100 ሲጨምር ሁሌ ጨምራ አይመስለኝም እሱም ቦታ የሚሰጡ ጊዜ አለ ለሱ ደግሞ እነኚህ ህፃናትን የሚይዙ ወላጆች ኢንፋንቶችን ለሚይዙ ደግሞ እና ለአረጋውያን አይ እንዲ ቁመትንም በያዩ ቦታውስ ካለ ቢሰጡ ጥሩ ነው ገና ለአንዳንዶቹ ተርፏቸው ከሚን ለታመን ለምድ ብንጠይቀው ይተኛል ረጅም በረራ ላይ አሁን ሰሞኑን እንደውም ምንም መጠየቅ አያስፈልግም አይደል ያ አሰልቺ እኮ እንደነገርኩ ያው አጣብቂኝ ክፍል ውስጥ ነው ይበራው ስለዚህ መስለኝ ቶሎ ብሎ ግራና ቀኝ እንዴናችሁ ምናምን ብሎ አለ ያስተኛው ያቺን እነሱም ያቺን ነገር ያረጉ ዝም ይችላልሷን መብራት ሲጠፋ አይችልም ፊልም የሚከፍቱት ነገር አለ አንተ በነገራችን ላይ እንቅልፍኔ በእጄ ብቻ ተደግፌ መተኛት እችላለሁ አንዳንዴ ችግር በእጄ እንደዚህ አድርጌ አልጋ ላይ ከመተኛት የተለየ አይደለም የእውነት እንቅልፍ ነው የሚወስደኝ ስለዚህ ለጥ ትላለህ እንደዛም ሆኖ ይሰለቻል ትነሳለህ እንደገና ታረጋለህ ምግብ ትበላለህ ተመልሰህ ትተኛለህ ፊልምህን ታያለህ ያኔ ነው የሚሞላው ይሄንን በረራ አልተሳተፍኩም አሁን አንተ የምታወራው ትንሽ ያንተ ረዛም ይላል አንተ ለምዳለው ታምራት አንተ የርኩበት በረራ እኮ ለኔ የክፍለ ሀገር ነው አራት ሰዓት በረራ የአራት ሰዓት በረራ ነውና አሁን ስም ያወራ ለኔ ግራ ገባ ቀን ሙሉ እኮ እንቅልፍ እንደውም ብዙ ጊዜ ነገር ያለው አይደለም አንድ ቀን ሳልነቅ ምን አደርጋለሁ መተው ቼክ ያርጓል ያቺ ነገር ፈልጋለህ ይለዋል ምን ማሰረን ለማየት ነው ማሰረን ለማየት ይመጣሉ ስለዚህ እኔ አስሬን ምተኛው ለምን አሁን ሲመጡ ታስሯል እና አንድ ቀን ግን ጉድ ሆንኩኝ እሺ እንደተኛው አውሮፕላኑ መሬት ነካ እንቅልፍ ላይ ሆነ እንቅልፍ ላይ እንዳለው ማለት ነው ተቀስቀሰ የተኛው እንደዚህ ሆኜ እንደዚህ ነው ማለት just ምንም አይነት ነገር እንደዚህ አርጌ ነው እንደዚህ ስለማረግ ላይ መስል ይችላል ሶ አሁን ለዚህ ተኝቻል ናልክ ሲነካ ምንድነው ከመሬቱ ጋር ሲነካካ በጭንቅላቴ ውስጥ ለተወሰኑ ሴኮንዶች የሮጠው ነገር ልነግራል እና እንትን ሆኖ አካባቢን ለማውግራና ምንድን ዋታ በቃ ገብቷል ዋው ከዛ በኋላ ያው ወደ መጨረሻዎቹ ላይ መንቀት ያስፈልጋል መሬት ስትነካ ማለት ነው እንኳን አደረሳችሁ በአዲስ አመት በአዲስ ተስፋ ሀገሩን የናፈቀው ወደ ሀገር ቤት ሲገባ እኛም ቤት ለምቦሳ ብለን በታማኝነት ልናገለግሎ ቀርበናል ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ ወደ ጉዳያችን ስንመለስ ፕሬዝዳንት ትራምፕ ጀሳባራ አሉንም ወይ አሁን እዚህ መካከለኛው ምስራቅ መተው ሰላም ለማስፈን አፈራርመን ሄደናል ይላሉ ነገር ግን የተሟላ ሰላም አለመኖሩን ነው የሚታየው እዚህ በእስራኤልና በሐማስ በኩል ሐማስም መግለጫዎች እያወጣ ነው አንዳንድ በስምምነቱ ጉዳይ ላይ እንግዲህ ሐማስ ትጥቁን ይፈታል ብለው ነው የሚያምኑት እሳቸው በምን ደረጃ
እኔ ብዙዎችም እምነት ይሄ ነው። በእምነት ደረጃ ትጥቁን ይፈታል፣ ካልፈታ እኛ እናስፈታዋለን ብለዋል። በተግባር ግን እያየን ያለነው ሐማስ ማንኛውንም የታጠቀ ኃይል እና እሱ በእስራኤል በላይ ውስጥ በነበረበት ጊዜ አንገቱን ደፍቶ ነው ያሳለፈው ብዙውን። አሁን ግን እስራኤል ትንሽ ርቃለች። በድርቅም ያው ድንበሩን ታኮ ብዙ ግዛት ይዛን ያለች። ስለዚህ አሁን ከዚህ ወዲያ እስራኤል አለች፣ ከዚህ ወዲያ ባለው ላይ ግን እንደው ሽንፍር እየነፈሰ ነው ያለው። አደባባይ ላይ ሁሉ እያወጣ የሚረሽናቸው በስተዋል አሁን የራሱ ሰዎች። አብሮ ደግሞ ያ ህዝብ ብዙ መከራ የተቀበለ ስለሆነ ተመልሶ እንግዲህ ሰጥለጥ አርጎ የገዛ ቡድን ነው ሐማስ። ስለዚህ አሁን እንትን የሚበነገ እንዴት ነው ድምጾች አሉ አንቀበልም ምንድነ ብለው ለመጠየቅ የሚፈልጉ በሙሉ እየመታ ነው። የነበረውን ተፈሪነትና ተከባሪነት ለመመለስ የሚያደርገው እርምጃ በጣም አስከፊ ስለነበረ ዶናልድ ትራምፕ መግደልን የምትቀጥል ከሆነ ገብተን እንገላለን የሚል ማስጠንቀቂያ ሰጥቷል። ግን ሐማስን ማግኘት ይቻላል ወይ? አሁን ትልቁ ጥያቄ እሱ አይደለም እንዴ? እዛ ጋዛ ውስጥ ቢሆንም እስራኤልም እንግዲህ በተወሰነ ደረጃ ገብታ ነው አሁን ከሰላም ስምምነቱ በኋላ እየወጣች ያለችው። ሪሊ የሐማስ ታጣቂዎችን ያሉበትን ቦታና ይሄ አመራር እየሰጡ እንደዚህ አይነት ችግር የሚፈጥሩ ሰዎችን አሁን ማግኘት ይቻላል። ከላና መተላለፊያውን የሚቆጣጠረው ሐማስ ነው። አሁን ከየወጡ ራሳቸውን እንደ የጋዛ የጸጥታ ምን ይባላል የጸጥታ ኃይሎች መሆናቸውን ያሳዩ ነው። ገበያ መሃል ታያቸዋለህ። ፕሮባብሊ የትራፊክ አገልግሎት ሊጀምሩ ይችላሉ ትንሽ ቆይተው። አሁን ምንድነው ያለው የሰላም እቅዱ የሐማሶችን መጥፋት የሚጠይቅ እኮ ሪሊ የሐማስ ነው ወይ ይሄን የሰላም ስምምነት የተፈራረመው? አሁን እኮ ሌላ ጥያቄ ይፈጥራል እኮ መሬት ላይ ያለው ነገርና በስምምነት ደረጃ እነኛው ሁሉ ያለ መሪዎች መጥተው ፈረሙት የተባለው ነገር እኮ የሚገናኝ ነገር አይደለም። መሬት ላይ ያለው ነገር በዚህ ደረጃ መሳሪያቸውን እንደያዙ ከሆኑ ትጥቅ መፍታትን ፍላጎት እንደሌላቸው የሚታየው አሁንም ያ የሰላም ስምምነትን እኮ የሚያደፈርሰው ነገር እኮ የትጥቅ መፍታት ጋር ተያይዞ የሚቃወሙ ሰዎችን እርስ በርስ እዛው እስከ መጋደል የሚያደርስ ነገር። ይሄ አሁን መናወራው መጋደል በሰዎች ላይ ያረዱት ይችላሉ፣ ቀላል አይደለም። አሁን በዚህ ሰዓት ወደቱን ለመናገር ያ ማህበረሰብ እሳት አይደለም የምታረግበት አይደል እንዴ? ትንሽ ፋታ ማግኘት አለበት። አንተ ግን ጉዳይህ የነበረኝ ተፈሪነት፣ የነበረኝ ተቀባይነት፣ የነበረኝ አዛዥነት ይመለስ ብለህ ስትንቀሳቀስ በእውነት በጣም የሚቸግር ነው ለመረዳት። እና ሐማስ እዛ ውስጥ ነው ያለው። ሐማስ የራሱን ቀጣይ ህልውና ነው ለማረጋገጥ ይፈልገው። ስለዚህ በዚህ የተነሳ በሰላሙ ጊዜ በዚህ መንገድ የሞቱ ሰዎችን ማየት ፍልስጤም ውስጥ በዚህ ምክንያት ተኩሶች ማየት፣ በዚህ ምክንያት ሌላ ጭንቀት ውስጥ መግባት የሚያሳዝን ነው። ይሄ በዚህ እንዳለ ትልቁ ገና ያልተነካው ነገር ሐማስ የት ነው ላልከው ከመሬት በታች ከአንዳንድ እስከ 400 ኪሎ ሜትር የሚያደርሱት አለ። ከ300 ኪሎ ሜትር በላይ ነው ውስጥ ዋሻው ስንትና ስንት ቢሊዮን ዶላር የፈሰሰበት የዋሻ ጥልፍልፍ ከተሞች በመኪና የምትገባበት ኤር ኮንዲሽነር ያለው የምተኛበት እንደዚህ አይነት እንደገና ደግሞ በዚህ ስሉ በዛ የምትወጣበት በዛ በጣም የተሰራው ያ ሁሉ ነገር አለ። ያ ሁሉ ነገር መውደም አለበት ነው የሚጠይቀው የሰላም ስምምነቱ። ስለዚህ አሁን ቀደም የጠየቀው ጥያቄ እንደገባኝ የጠየቀኝ ሐማስ ይታያል ወይ ያልከኝ? አለ ወይ? የጦርነቱ ጊዜ ሲመጣ አታየውም። ስለዚህ አሁንም ሐማስን መዋጋት ካለ አገን ብዙ የቀደመው ነገር ነው የሚመለሰው፣ ተመልሶ እንደገና ይመጣል። አሁን እንደዛ ነው የሚመለሰው። እንግዲህ የሐማስ ጉዳይ የሚታወቀው ይሄ ዓለም አቀፍ ኃይሉ ገና እየተመረጠ ነው። ሰላም አስከባሪው እሱ ተመርጦ ምናምን ብሎ ተደራጅቶ እነዚህን መሬቶች መረከብ እስኪጀምር ድረስ ወራቶች ይፈጃሉ ተብሎ የሚታሰበው። ስለዚህ በእነዚህ ጊዜያቶች ውስጥ ሐማስ አሁን ባለው ሁኔታ
ማድረግ አለብኝ ብሎ የሚያስበው ነው ያደረገ ነው ያለው። አሁን እኮ ሌላው ችግር የሰላም ስምምነቱን ጥያቄ ምልክት ውስጥ ከሚከተው ጉዳይ አንዱ ይሄ የእስረኞችን ልውውጥ ጋር ተያይዞ እርግጥ በህይወት ያሉትን መመለስ ችሏል፣ ግን በህይወት ያለፉትን ሰዎች አስከሬን በመመለስ ሂደት ውስጥ አንደኛ በበቂ ሁኔታ ቁጥሩ እየተላከ አይደለም፣ ሁለተኛ ከተላኩት አስከሬኖች መካከል እስራኤል የኔ አይደለም የምትለውም እየመጣ ነው። አንድ አጽም የእስራኤል ታጋቾች አለመሆኑ ተረጋግጧል። ግን ትናንት ማታ ደግሞ አንድ ሰጠኩ ተጨማሪ አሰጣጡ እግር መጎተት አለበት። ለምሳሌ መጀመሪያ ላይ የነበረው መረዳት እዛ ካይሮ ላይ ሲሰበሰቡ ሐማስ ከ7 እስከ 9 የሚሆኑ ሙታን ታጋቾችን አስከሬን ማቅረብ ላይ ይችላል። ምክንያቱም በተለያየ የተቀበሩበትን ቦታ መፈለግ የተገኘው እዛ ወይም ደግሞ ከፍርስራሽ ውስጥ ብዙ ነገር አለ እነዛን ግምት ውስጥ አስገብቷል። እና ማክሲመም 9 ነበር የታሰበው ላይገኝ ይችላል እና ይሄን በተመለከተም እስራኤል ቀይ መስቀልን ጨምሮም ሌሎች የዓለም ሀገሮች በተሳተፉበት ሰፊ አሰሳ አደርጋለሁ ብላ ነበር። ሐማስ ግን መጀመሪያ ይዞ ራሱ የሰጠው 4 ነው። 4 ነው የሰጠው ማብራሪያ ሳይሰጥ ማለት ነው። አሁን የታጋች ቤተሰቦች በህይወት ያሉት ተገናኝተው በቸም ደስታውን መገመት ይችላል። የሞቱባቸውን አጽም ለመቀበል ወጥተው አጽሙንም መቀበል አቅቷቸው በሐዘን ላይ ሐዘን ውስጥ የገቡ ደግሞ አስብ። ስለዚህ በቀጥታ ይህ ጦርነት እንዲቆም ጥሪ በማድረግ የሚታወቁ ናቸው እነዚህ የታጋቾችና የጥፉ ቤተሰቦች መድረክ በሚባል የሚወከሉት እነዚህ የሙታንና የታጋች ቤተሰቦች። አሁን ግን በአንድ ድምጽ መንግስት መራራ ምላሽ እንዲሰጥ ነው የጠየቁት። ማለት በኃይል እንዲቀበል በቃ መራራ ምላሽ በቃ ከሐማስ ጋር ለዚህ እርምጃ እንዲወስድበት ይፈልጋል። ያኔ ነገር አሁን ታጋሽ ሆኖ የተገኘ መንግስት ነው ተመልከተ። እና ሐማስ ይሁን ሲሆን ለ24 ሰዓት ምክንያቱም አልሰጠም። ለምን 4 ብቻ እንደሰጠ ማለት ነው። ከዛ ለቀይ መስቀሎች ፍንጭ ሰጠ ሊሰጥ ነው ተባለ። አሁንም 4 ላክ 8 4 ሲልክ አንዱ ቅድም ያልከው ሌላ ሰው ተገኘ 7 አትልም። ከዛ ደግሞ በጣም በደረቅ ሌሊት በሚያበተው 2 ላከ 2 ሰጠ። ትናንት ደግሞ 1 ሰጠ 10 በዚህ መንገድ 10 ሰጠ። ስለዚህ በአጠቃላይ ከ28 ውስጥ የ18 ታጋቾች አጽም አሁንም እንትና አላለም። እና አንዳንዶች ምንድን ነው የሚሉት ለሐማስ የሚከራከሩ በቃ ሐማስ እኮ ይሄ ነው በእጅ ያለው ብሎ እኮ ሰጠ፣ በቃ የሰላም ሐሳቡን ተቀብሏል ፈጸመ። ይሄማ ለእስራኤል እኮ ትልቅ እድል ይፈጥራል እንደውም። ምክንያቱም አቅም የለውም ተብሎ ከታሰበ ሐማስ እስራኤል በራሷ መንገድ አስከሬኑ ፈልጋ የምታገኝበትን ቴክኖሎጂና የሰው ኃይል ማስገባት እድል ይፈጥራል። ግዴታ ነው። ቅድም የተጠቀሰው ያ ውስብስብ ከመሬት በታች የተገነባ ዋሻ በእስራኤል እጅ ይወድቃል፣ የማይቀር ይሆናል። ይሄ አሁን ያለው ሁኔታ ግን ሐማስ ከዚህ በኋላ እንዳትመጡ ጨረስኩ ብሎ ሰጠው፣ በቃ አለቀ ብሏል። ይሄን ያለው ደግሞ ሁለተኛውን ሲሰጥ ነው። 4 መጀመሪያ ሰጠ፣ ሁለተኛውን ሲሰጥ ይሄው ጨረስኩ በቃ በእንጀራ ምንም የለኝም ማለት ግን ላይኖረው አይችልም ወይ ማለት ታጋቾች ላይኖረው የሚችልበት እድል የለም ወይ? እንግዲህ ምንድነው መረጃ ያስፈልጋል። ምክንያቱም ወደ እንትኑም ስትገባ ሐማስ እነዚህ ነገሮች ማቅረብ ነበረበት ወይም የሰላም ስምምነቱ ላይ አቀርባለሁ ብሏል። 48 20 በህይወት ያሉ 28 ደግሞ የሞቱ ተብሎ በሚነገርበት ጊዜ በዛ በሰላም ዛ ካይሮ ላይ በተደረገው ላይ በእጅ ያሉት ግን 20 በ20ዎቹ በህይወት ያሉት አሉኝ፣ የሙታን አጽም ደግሞ ይሄን ያህል። ስለዚህ በ72 ሰዓት ማቅረብ አልችልም ሁሉን ለምን መፈለግ ማድረግ አለብኝ ብሏል። ይሄም ብሎ መግባባት ተደርሷል። እዛ መግባባቱ ሲደረስ ግን ቀደም ያልኩ ነው ከ7 እስከ 9 አጽሞች የሐማስ እጁ ላይ ላይኖሩ ይችላሉ። ስለዚህ
የሰላም ሐሳቡ በሚጠይቀው የ72 ሰዓታት ቀነ ገደብ ውስጥ ሊያቀርባቸው ይችላል በሚል ስላለ እስራኤል እነሱን ፍለጋ ሐማስን ተጠያቂ ሳታደርግ ቀይ መስቀልና ሌላ የዓለም እንግዲህ ብዙ ቴክኖሎጂዎች አሉ ከነሱ ጋር ሆኜ ፈልጋለሁ አስረክባለሁ ቀብራቸውም ይፈጸማል ብላ ለራሷ ቃል ገብታለች። እዚህ ድረስ ሰላም ነው። አሁን ሾክ የሆኑት ምን ሲሆን ነው? ሐማስ የመጀመሪያው ቀን ስንት አጽም ይዞ መጣ? 4 አጽሞች ያው በሬሳ ሳጥን ማለት ነው። እሱም ያው የሚሰማቸውን ድንጋጤ ማሰብ ነው። እውነቴን ነው ነገር ሲሪየስ አድርገህ ካሰብከው ማለት ነው። እዛ ቦታ ላይ ሆነው የሚጠብቁ አሉ። በእንትናን 4 ነው ያመጣው። ከዛ ከ24 ሰዓት ዝምታ በኋላ ሌላ 4 አመጣና ጨረስከው በቃ። በነገራችን ላይ እነኚህ ሰዎች እንግዲህ የሞቱበትን ጊዜ እነሱ ሊታወቅ ይችል ይሆናል። ግን ይሄ ጦርነት ለመጀመሩ ምክንያት የሆነው ኦክቶበር 7 2 አመት ሆኖታል። በዛ ሰዓት ተገለዋል ተብሎ ቢታሰብ እነኚህ ሰዎች ከመሬት በታቸው መጡ ናቸው ወይስ በሆነ ነገር ውስጥ ተቀምጠው ይመጡ? የተቀበሩ ናቸው እኮ ብዙዎቹ። ከመሬት ተቆፍሮ የሚወጣ ማለት ነው? ከመሬት ተቆፍሮ ይወጣል አይደለም? 2 አመት ከዛም በላይ እኮ ይደረጋል። እንደዚህ ሳይንስ እኮ መማር ነበረብህ። ይሄን ለማወቅ ምን ሊያረግልን ነው አንተ ጋዜጠኛ? ሳይንስ በዚሁ በጋዜጠኝነት አገኘዋለሁ ብዬ አይ ያ አንድ ነገር ያስገኘናል። ወሬ ነው። እነሱ አጽም ያናገራሉ። በዛች ውስጥ የሚወስዷት ኬሚካል ምናምን አድርገው አይደለም የ2 አመት ሉሲን ያውቃሉ። ሉሲ እንዴት ሞተች የሚለውን እንኳን አይፈቱም ልል አልችልም። አሁን ሳይንስ እየሰጣቸው አለ። በእውነት ድጋሚ ትምህርት ቤት የሚሄድ ዕድል ቢገጥመው የሰው ነው ነጩ ሰው ነጩ ሰው ብቻ ሳይሆን ጥቁሩ ሰውም ሳይንስ ይማራል። ሳይንስ ላይ የኛ ሰዎችም ይማራሉ። ግን እነሱ ናቸው የሚያውቁልን በአብዛኛው። የዚህ እንትን ኔቸር ላይ የጆሴፍ ፍራንሲስ ጓደኛ አልነበረም ኢትዮጵያ የሰላም የምትባለዋን ቅሪታ አካል ያገኘው? ዶክተር ብራቮ ኢትዮጵያዊ ነው። ዶክተር ዓለም ሰገድ የትግራይ ልጅ ነው። የጀርመን ሃምቡርግ ዩኒቨርሲቲ ጋር አብሮ የሚሰራ እሱ ሲናገር ኢንተርቪው ሳደርገው ምንድነው የተናገረው? ይባርካው አሁን ተመለሰልህ። የኛም ሰዎች እንዴት ነው የሚታወቀው የሚል ጥያቄ አንስቼለት ነበረ። እና እንግዲህ የሚያከራክሩ ነገሮች እንዳሉ ሆነው የሰው ልጅ ቅሪታ አካልን በጣም ብዙ ኢንቨስት ይደረግበታል። እና አንድ አጥንት ከተገኘች ስንት አመት እንደሆነች ይታወቃለች። ይሄ የሚታወቅበት ቴክኖሎጂ አለ። ካርቦን ሳምቲንግ የሆነ ነገር ያረጉና ከስንት እስከ ስንት እንደሆነ ያረግና አንደኛ ሰላም የምትባለው የቅሪታ አካል የተገኘችው ከሉሲ ትቀርማለች። በ150 ሺህ አመት ትቀርማለች ነው የሚባለው። ሰላም ሰላም እና በሉሲ መካከል ያለው ልዩነት እሱ ሲያስረዳኝ ሉሲ ሰው አይደለችም። ወደ ሰው የሚሄደው እዛ ላይ ስቴጅ የደረሰች። አረርዱን አንትሮፖሎጂ ሉሲን እንደዛ የሚያስቀምጠው። ሰላም ግን ህፃን ልጅ ነች። ሰው ሂውማን ቢንግ በዚህ ልዩነቱ በደንብ ያውቁታል። እንዴት ሆኖ ቆይ በእድሜ የምትበልጠው ሰላም ነች። ሰላም ትበልጣለች 150 አመት። ሰላም ሆሞ ሳፒን ነች። ሉሲ ግን ወደ ኋላ አንድ ስቴት የምትሄዳለች ገና ወደ ሰውነት ለመሄድ እንዴት ሊሆን ይችላል? ስለዚህ ወይም ደግሞ የሉሲ በጣም ድሮ የሞተች ማለት ነው። ኢቭን በዘመኗም ብዙ ኦፍ ኮርስ 150 ሺህ አመት ዲፈረንስ ይኸውልህ 3.2 እና 3 ምናምን እኮ ዲፈረንሳቸው እኮ እና 150 ሺህ አመት በመካከላቸው አለ ነው የሚሉት ሳይንቲስቶቹ በሁለቱ መካከልና እቺኛዋ ሂውማን ቢንግ ነች። እድሜዋን ሁሉ ያውቃሉ። 15 አመት ገደማ 14 አመት ገደማ ይሆነች ሰላም። ትንሽ ግራ ገብቶኛል። አድማጮች የፕሮግራም ካላይዶስኮፕ ነው ስሙ በየአይነቱ ማለት ነው። የግድ ምን ነው ሐማስ ላይ አልነበሩም እንደ ሰዎች ምን ሊያደርጉ እዚህ ደረሱ እንደሚባል የሐማስ ሬሳ የሚረጋገጥበት መንገድ ጋር የተያያዘ ነው። ፕሮፌሰር ዘራይ ነው ያገኙት። ፕሮፌሰር ዘራይ ዓለም ሰገድ ታንክ ዩ ዶክተር። ግን ምንድነው አሁን እኔ ያልገባኝ ሪል ጥያቄ ነው የምጠይቀው። አሁን አንተ የምትለኝ ብዙ ያልተከታተልኩት ጉዳይ ነው። አንተ የምትለኝ ሰላም ሆሞ ሳፒየን ነች። ግን ከሉሲ 150 አመት ትቀድማለች። እንዴት ይሆናል? ኖ ኋላ ነች እንጂ በኋላ ነች እንጂ
ዲፈረንስ አላቸው ያቺኛው ወደ ኋላ ከሉሲ 150 ዓመት በኋላ ከሉሲ 150 ዓመት በጣም አሪፍ እንትና ሆሞ ሳፒየንስ ማለች ሰላም እሷም የተገኘችው አፋር ነው አፋር እዛው አካባቢ ነው የአካባቢ ታሪክ አለው እኔ አፋር ውስጥ በየአመቱ 1000 አንትሮፖሎጂስት መመረቅ አለበት ነው ማለት በየሰው ልጅ ታሪክ የተኛበት ቦታ ነው እኔ በጣም ደስ የሚል ላንድ ኦፍ ኦሪጂን የሚለው ኢትዮጵያ ኦሪጂን የሚባለው አንዱ አሳያኮ የአፋር ክልል ነው እዛ ቦታ ላይ ሆነ አንድ ትልቅ የአንትሮፖሎጂ የአርኪኦሎጂ ምናምን አንድ ዩኒቨርሲቲ መገንባት አለበት ሌላውን ትተ ማለት ነው እዛ ያደሩ እዛው ይዋሉ ይሄደን የሚያደርጉበት የዛም ነው ኤግዛክትሊ ቦታው እኮ አሳየህ እኮ ፕሩቭ አድርጓል ሰላምና ማነው ሉሲና ሰላም የተገኙበት አካባቢ ነው ስለዚህ ብዙ ነገር አለ እዛ ሁለተኛ ይሄም አድቫንቴጅ ሊሰጣቸው ይገባል ለአካባቢው በሪል ኢትዮጵያ ውስጥ ይህ ነው የተባለ ከተለያየ ሀገሪቱ ክፍል እየሄዱ በዚህ ዘርፍ ያላቸው የሚመረቁ ሪሰርች የሚያደርጉበት ተብሎ የሚመረቁበት መሆን አለ እማ ሁሌ የምንመኘው ነው ወደ ስራ መግባት አለብን አይደል ታምፎ ወደ ስራ ሁሉም አንድ አይነት ዩኒቨርሲቲ መሆን የለበትም ሁሉም ስንት ነገር አለ ይልቅ ሉሲ መቼም ወሬ ያነሳዋልና ሉሲ በተገኘችበት ጊዜ ዜና ክፍል ውስጥ ትንሽ ክራይሲስ ፈጥራ ነበር ዜናውን ለመስራት ፈጥራ ነበር ኢትዮጵያ ሬዲዮ እሺ እና ዜና ክፍሉ ስትሪክት የሆነ መመሪያዎች ነበሩትና ስም በመጠቅስበት ጊዜ ስም ከነሰውየው ማዕረግ በቼክ መደረግ አለበት ተጽፎ ከመጣ በኋላም አንባቢው ከኤዲተሩ ጋር ማድረግ አለበት የሚል ስትሪክት ነው ምናልባት እቺ ነገር የመጣቸው በሰማይ ነፍስ ይማረውና ወንድሜ ዜና ለመኮንን በአንድ ወቅት እንግዲህ ዋና አንባቢ ነው እሱ ጧት አንብቦ እንደው ማታም የሚያነብበት አለና ከውጭ መጥቶ ነው የሚያነበው እሱ እና ጧት ሲያነብ 10 አለቃ ነው 50 አለቃ 10 አለቃ ወይም 50 አለቃ ለገሳስፎ ብሎ አንብቧል ቀን ጧት ላይ እሺ እና ማታ ላይ ያነብ ሲመጣ ነው ወይም ከሰዓት ሲመጣ ሻምበል ሆኗል እና ኤዲተሩ አማረ መላኩ ነው ኤዲተሩ በጣም መልካም በየሰኮንዱ ክፍሉን በሳቅ የሚያፈረዳ ሰው ነው ኤዲተሩና ዜና ይሄ ዜና እንካ ይለዋል እና እንትኗ ላይ አስምሮባት ሻምበል ነው ላይ ይሄ ኃላፊነት ነው አሁን ዜና ደግሞ ሬስ ሲያደርግ ማለት ነው ፊልም ምንድነው ይላል ያሰመርክበት ምንድነው ይለዋል 50 አለቃ ለገሳስፋው ሻምበል በሰዓት ላይ እኮ ወታደር ጋቃለው አለው ሲል ለባርጎ ሌሎቹ ለባርጎ ሻምበል ለገሳስፋው ይለዋል ሲለው እኔ አይገባኝም በ24 ሰዓት ውስጥ ከ50 አለቃ ተነስቶ በቷለቃ አለ ምናምን አለ ነው ናይልና እንትን ይባባላሉ ሰዓት ደርሷል ጣቢያ ይገባሉ ማለት ነው ዜናውን ይዞ ይገባል ጥናስልኝ ደማማቹ ዜና እናሰማለን ዜናውን ማሰማች ዜና ነው ሻምበል 50 አለቃ ሊሆን አይችልም ብሎ ማለት ነው 50 አለቃ ለገዛዝ ዋላቸው ገብቷል በቃ አገር በአንድ ግሩፕ ቆመ ማለት ነው ቀናይ ናቸው ለማረጋቸው እና ይሄ ሁኔታ አለ እና ብዙ እንግዲህ አይ ዶንት ኖ ቅጣት ምናምን ደርሶበታል ግን ሹመቱ ነበር አልነበረም ነው ሆነዋል ሹመቱማ ነበር ባራው ገባ በዜናን መቀበላቸው እንደዚህ ምክንያቶች ይመስሉኛል የሰው ስሙ ከናባቱ መጣራት አለበት እና እንትኑ ምክንያቱም አንዱም እንዲሁ ዜና ሲያነብ እንዳንተ ወጣት ነው እና ገና ፍላ ነው አፍሮ ያኔ ደግሞ ጸጉር እንደዚህ ከፈል ነበር እንደዚህ የሚከፍል ነውና ትንሽ ሞቅ ያለ ፍቅር ይዞታል ከአንዲት ሆስቴስ ጋር እሺ ላይቭ ገባ እንዳትለኝ መቼም ነው ዜና ሲያነብ በዜናዎች መሃል በሀገር ውስጥና በውጭ ሀገር ዜና መሃል ተጽፎ ነው የሚሰጥ አሁን ነው በሱ ጊዜ አይሰጥም ነበር በኮመን ሴንስ የሀገሩ ዜና እንደጨረስክ ይህ የኢትዮጵያ ድምጽ ብሔራዊ አገልግሎት ነው
ትንና ወደ ውጭ ተገባለ ማለት ነው ለሰው መስጠት ነው የሎካሉን ይሄው ጨረስን ማለት ነው ልክ እዛ ቦታ ላይ ሲደርስ በቃል ነው የምትለው እና ሄም ልጅ በንጹህ ስሜት ነው እኔ በጣም እርግጠኛ ነኝ በዚህ ይህ የኢትዮጵያ አየር መንገድ ነው አለ ልጅቷ ሆስተስ ነች መሳም የሚበላው ብዙ ጊዜ እዛ መሰለኝ ከዛ በኋላ ማንንም ሰው እየመጣ የገርል ፍሬንዱን አድራሻ ይገልጻል በሬዲዮ ተብሎ ተጽፎ መስጠት ጀመረ ማለት ነው ታይፒስቷ ጽፋ ዜና ማል ተከተሉልኝ አዎ ልክ እዛ ስደስ ወረቀቱ ራሱ አለ ይህ የኢትዮጵያ ድምፅ ብሔራዊ አገልግሎት ነው ትላለ ማለት ነው ሶ ሉሲ እንግዲህ የሉሲ ኬስ ከዛ ጋር ተያይዞ የመጣ ነው እና አሁንም የዚህ ክራይሲስ ውስጥ ማን ታገኛለ አማራ መላኩ ነው ኤዲተር ነው እሺ እና ዜናውን ጨርሶ ሰጥቶ እሱ ለአንባቢው ሎካሉን ኤዲት አድርጎ የውጭም ሰርቶ ዳይ ሳደሰ ወደ ስቱዲዮ ብሎት ያኛው በሜር ላይ እንዳለ አማራ ለማንኛውም ብሎ የቴሌግራም ክፍል አለች እና እሷ ትመታል ታታ ስትል ምን ይሆን አለና ገባ እሺ ሲገባ ሉሲ ተገኘች ነው ተብላ ምትጠራ እንደዚህ አፋር የሚባለው ቦታ ላይ የኢትዮጵያ ቴሌቪዥን ነው ይሄንን ያን ከዛ ዜናውን ሲያይ ሉሲ ነው የሚለው ሶራይት ብሎ እዛው ጥሎ ይሄዳል ማለት ነው እና እሱ ሻዩን ጠጥቶ የለም በኋላ በበነጋታው ስብሰባ ይጠራል አስቸኳይ እና የሉሲ ዜና በኢትዮጵያ ሬዲዮ ጠዋት ሲጠበቅ አልተወራም ያ ሜጀር ዜና ነው ምክንያቱ ምንድነው ለምንድን ነው ይሄው ነው ተብሎ ሲጠይቅ መልስ መስጠት አለበት መመሪያው እዛ ላይ አለ ኤዲተሩ ሲጠየቅ አይ ልክ ናችሁ ግን ያው መመሪያው ላይ እንደተቀመጠው ያንድ ሰው ዜና ላይ ስሙም ያባቱ ስምም ማረጉ መዛነፍ የለበትም የሚል መመሪያ ይሄ በሌለበት ሁኔታ ሜንሽን የለም መመሪያው አለ እና መመሪያን ያጥፋውና ምንድነው የምትለው ሲሉ ወይ ሉሲ አባት የላትም ስለዚህ ላሳልፈው አልችልም እውነትም ይችላል ያረጋግጥ የሚችለው አማራ በላኩ ብቻ ነው እስከ ዛሬ ድረስ እኮ ነው የሌላት ያባት ስም ያባት ስም የሉሲ ያባት ስም ሉሲ ኢትዮጵያ እዚህ የተቸገሩ ሰዎች ድንቅነሽ ቢል ኢትዮጵያ ስም ሰጥተዋታል አዎ በድንቅነሽ ነው የምትታወቀው ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት መሸጥ ለሌላ ማስተላለፍ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሰራ ነው ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን ይጻፉልን ይመልከቱ ወሊን የሆነ ሆኖ እንግዲህ ወደ ሐማስ ያመጣ ነው እንግዲህ የሚረጋገጥበት የራሱ መንገድ አለው አይደለም እንግዲህ ግማሾቹ መቼ እንደተገደሉም ስለማይታወቅ ማለት ነው ፎረንዚክ ሳይንቲስቶች ወዲያው መላየው እኮ ከዛ ከመጣ ውስጥ ይሄ አይደለም ይሄ የኛ ያው ዲኤንኤ እንትን ወስደው ይሄ ከሌ ነው ብለው የሚሰጡት እነሱ ናቸው ይልቁኑ ከዚሁ ጋር ጨዋታውን ስለሚያነሳው ማለት ነው የአዋዜ ዩቲዩብ ላይ ሰራው በጣም ኢንተረስቲንግ አንድ ስሜት የሚነካ ስቶሪ አለ አንድ የእስራኤል ወታደር ከተገደለ በኋላ ከሱ የዘር ፍሬ ተወስዶ እርግዝና የተፈጸመበት በጣም በሚያስተገርም ሁኔታ ማለት ከሞተው
ወታደር ባሏ ነው ውስጥ የዘር ፍሬውን ወስደው ልጅ ማስረገዝ የተቻለበት ልጅ ማስረገዝ ይሄ እንግዲህ አንድ ሳይንስ ግኝት ነው የራሱ ምንድነው አሁን ሰዎች ሰው ከሞተ በኋላ ለምሳሌ ልባችን ወደ 25 ሰዓት ይቆያል ይባላል ከሞትን በኋላ ልባችን ስቲል ፈንክሽነብል ያረጋል እንደዚህ አይነት ለሌላም ሰው ይሆናል የሚልም ነገር አለ አሁን አንድ የሆነ ፓርቲያችን ይሰራል የሚወሰደው ስለሚሰራ ነው ከአንድ ቀን ካለፈ ግን አይሰራም ስለዚህ ቶሎ በዛ ሰዓት መውሰድ አለብን እና ይሄንንም ያደረጉት ምንድነው በቀጥታ ባስቸኳይ ከጦር ሜዳ ይወስዷቸዋል ወዲያው እንደተገደሉ ወዲያው እንደሞቱ ከጦር ሜዳ ይወስዷቸውና እንደዚህ አይነት ምድር ይባላል እንግዲህ ሆስፒታል ይወስዱታል እዛ ከሄደ በኋላ ከዛ ከሟች ወታደር አብራክ ውስጥ የዘር ሳምፕል ይወስዳሉ የዘር ሳምፕል ይወስዱና ዋቴቨር ዲግሪ የቀዘቀዘ ናይትሮጅን ውስጥ ይገባል ማለት ነው ሶ ይሄን ትኑ አለ አሁን ያቺ ልጅ ያደረገችው ምንድነው ይህ የእስራኤል ወታደር መጀመሪያ አሁን እስራኤል ውስጥ ብሔራዊ ውትድርና ትወጣለህ ካገለገልክ በኋላ ተጠባባቂ ጦር ነህ ተመልሰህ ስራን ትሰራለህ ያገረ በመትወረርበት ጊዜ ተነስ ትጠራለህ አሁን ሲጠራ ያኔ ታምራት የቁም ነገር መጽሔት ባለቤት መጽሔት ነው መስራው አንተ ጋዜጠኛ ነህ ገብቷል ሌላ ነገር ውስጥ ነው ያለው ያኔ ስትጠራ ግን መጽሔቱን ከርነ ለምትሰጠው ሰጣ ያንና በድግ ብለህ ነው የምትሄደው የሚገርም ነው ምንም በዚህ ወደ ኋላ የለም እና ይሄ ነው የተፈጠረው ይሄ ልጅ ግን ማረጉ ነበር በዚህ አጋጣሚ እሱ ላይ መለከተ የሚችልበት ሁኔታ ነበር ይላል ዜናው ኦኬ ወሮ ተደረገ ለመቅረት ይችላል ነበር እስራኤል ያኔ ከሐማስ ጥቃት በኋላ ተጠባባቂ ጦር ስጣራ ሁለቱ ገና በፍቅር ብድ ያሉ ወጣቶች ነበሩ ስለዚህ አሁን አትሂድ ብላ ትለምናለች ስትለምነው ይሄዳሉ ይላታል አንደኛ ለሄድ የሚያስችለው ኬዝ አለ እና በዚህ ለማሳመን እየሞከረች ባለችበት ሰዓት አንድ ቀን ትጥቄን ከእናቴ ቤት ማምጣት አለብኝ ብሎ በዛው እንደሄደ ይቀራል ይነግራታል ማለት ነው ሄጃለሁ ይላል ይሄዳ ውጊያው ላይ ከገባ በኋላ በህዳር ወር እስከ ወር በኋላ ተመልሶ ፍቃድ አግኝቶ መጣ ማለት ነው ፍቃድ አግኝቶ ሲመጣ የሚወዳት ናት ፍቅሩ ናት የመጀመሪያ ያደረገው ነገር ተንበርክኮ ታገቢኛለሽ ብሎ ጠይቃት ከመጣው በህይወት ስመለስ እንጋባለን ነው ስመለስ አይደለም ከመጣው ወታደርነትን የተለየ የሚያርገኝ ነው መምጣትን እርግጠኛ ልትሆናችሁ እንዲህ አይነት ሰዎች ናቸው ሀገር የሚጠብቁት ትውልድ የሚጠብቁት እንትን የሚሉት እኔ ለዚህ ብቁ አይደለም ስለዚህ በፍጹም አክብሮት የማያቸው ይሄንን ሲያደርግ ያላት አማራጭ ይሄንን ታላቅሰው ይሄንን ታደርጋለች ተነስቶ ተመልሶ ሄደ አሁን ሁለቱ አንዳንድ ጥያቄዎች ፕሮግራም ከሰራ በኋላ ጥያቄ አቀርበውልኝ ነበር ሰዎች ለምንድነው ታዲያ ያልወለዱት አብረው ወደ አንተ ቆይቷል ለሞዴል የሚያስፈልግ ለምን ባል it's culture is ባህል ሃይማኖት ገባ ሳይጋቡ መውለዳቸው ያለ ጋብቻ በውለድ ነውር ነው ኢሌጂቲሜት ያስብለው ስለዚህ ጋብቻ ማድረግ አለባቸው በዚህ ምክንያት ተነስቶ ይሄዳል እንዳሰበው ሳይመለስ ይቀራል እንዲህ በሚሆንበት ጊዜ ይሄንን እሷ መስሪያ ቤት ነው የነበረችው ስራ ቦታ ሆና ምን ትላለች ከፍተኛ ማልቋቋመው የውስጥ መረበሽ ስሜት ተሰማኛለች እና አቅልሽልሽኝ አጥወለወለኛለች ማቋቋም ሳያቻል ኩጄ ይሄ ማንተን ቆጫንት ላይ ማስመለስ ነበርብኛል ከዛ ድርጌ ፍቃድ ጠይቃ በከፍተኛ የራስ ምታትና የመደበር ስሜት ወደ ቤቷ ትሄዳለች የሚገርም በዛ ሰዓት ላይ እሱ ተመቶ የወደቀበት ሰዓት ነው ያ ሰዓት
ይሄ ኮንፈርምድ የሆነ ነው ምክንያቱም ለወታደር ቤተሰብ በመታስረዳበት ጊዜ የዚህ ሰዓት በዚህ ቦታ ላይ የተገደለው ትላለ ሰው አንዳንድ ቀን ኤክስፕሌን ማታረጋቸው ተፈጥሮ ነገሮች አሉ ኢትስ አዚፍ እሷ ራሷ በጥይት እንደተመታች ሰው ቤት ስትሄድ እናቷ ደውሉ ማለት ምን የልጁ እናት ደውሉ ለምን እሷ ሚስቱ ገና ስላላገባችና ሚስቱ ስላልሆነች ለሷ መርዶ አይነገርም ለእናት ነው የሚነገረው ዘናት ነው የተነገረውና እናትየዋ ይሄን ነግሯታል ሲነግሯት መሬት ላይ ተንከባለለች ስልኩን ይዛ ያለቀሰች መሬት ላይ የተንከባለለች በዛ ለቅሶ ማለት ሲሉ በዛ መሃል ተናርቁልኝ ቶሎ ምንድነው የዘር ፍሬውን አውጡልኝ ኢንፎርም አድርግልኝ ብላ ተለምናት ገብቷል እና ይሄን ተለምናት እናትየዋን በምን መንፈስ ተስፋሙ እንደሚችሏስ በጣም ከደበለጠ የልጃቸው ሊያዩ ነው ታዲያስ አሁን እኮ የአያት ናቸው አያት ሊሆኑ ሰው በዚህ ሁኔታ ይሄ ተደርጎ ብቻዋን የመጀመሪያዋ ሴት ነች ፕሮሰሱን አድርጋ እንግዲህ አንድ ሴት ስታረግዝ ብዙ ያ ፍቅረኛዋ ከጎኗ እንዲሆን ፈልግበት ሰዓት በጣም የሚሰሙ ነገሮች አሉ እና ይሄን ሁሉ ነገር አድርጋ ያ መኳንንት የመሰለ ልጅ ተወለደ ከሱ ዘሩ ወጣ ተቀመጠ ከዛ እሷ ጋር መጥቶ እንዲገባ ተደረገ እና መታለች ግንባሩና አፍንጫው ገና ካሁን አለች እሱን ነው ዞር ብለህ ስታየው በጣም አንድ ሳም ነው አለች ማን ነው የፍቅር ጓደኛዋ በጣም አንድ ሳም ነው አለች እሱ ቢኖር ግን በጣም ይከፋው ነበር አለች ሁሉ ቀን እንደው እሷ አይወደውም አይኑን አፍንጫውን በዘወደው ራሱን ስለዚህ እሱ ህፃኑን ቢያይ እንደዚህ ይችላል ብሎ አይው ብለታለች እኔ ደግሞ በጣም ነው የምወደው ከዛ እሱን አየሁታል ግን አለች ወዲያው ነው ስትናገር በጣም የሚሰጠኝ የወደድኩላት ነገር ከዚህ አልፍ ልጄን ግንባሩን አፍንጫውን ያልኩ ልጄ የመታሰቢያ አይደለም የሐውልት ማስታወሻ አይደለም ልጄ ገባ የህይወት እስትንፋስ የሆነ አዲስ ሰው ነው በዚህ ነው የማየው ልጄን ባሌን ቢመስልም የባሌ ማስታወሻ መሆኑን ልክላችንም ነገር ግን ልጄ አዲስ ነው ማሳድገው ማፈቅረው ሞደው በስነቱ ነው በባሌ ማስታወሻነቱ አይደለም ባሌ የመቃብር ላይ ጽሑፍ አይደለም ነው ያለችውና በጣም ነው የወደድኩላት በጣም የሚገርም ቴክኖሎጂ ራሱ ምን ላይ እንደደረሰ እኮ የሚያሳየው ነው የሰው ህይወትን እንደዚህ ማራዘም የሚቻልበት በተለይ እናትየውን ሆነ ስታስበው ልጃቸው በጦር ሜዳ መሞቱ ሲነገራቸው ህይወቱን የሚቀጥልበት እድል ታዲያስ መገኘቱ ቴክኖሎጂውን መቻሉን ይሄንን ደግሞ የምትፈጽም ጮኛ መኖሩ አራራሱ እና እስራኤል ይሄንን የመጀመሪያው ነው በነገራችን ላይ እስራኤል የመጀመሪያው ስለዚህ ሌሎች ሊያደርጉት የሚችሉት ነው በነገራችን ላይ በዚህ የተጎዳን በተጨባጭ ብዙ ወንድሞቻችን ወንድም ያው ለኔ ወንድም ብቻ ሳይሆን እኔ በህይወቴ የማቀው መመካበት ሞደው ምለው ነገር ነው ይገርማል ያኔ ወታደሮች ከሱዳን ይመልሱ አልነበረም እጄ እንዲህ እንደተዘረጋ ነው ያለው የመጣው ወታደሩ እሱ ነው ይመስለኝ አጠገቤ ሲደርስ እሱ አይደለም የመጣው ወታደር እሱ ነው የሚመስለው ስለዚህ አሁን ዝም ብለህ መተው ነገር አለ እንትን ውስጥ እንዴት እንደሚያም ሌላ ሰው ተገናኝቶ ሲላቀስና ሲሳሳም ባየው ቁጥር በቃ መቼ ነው እንደዚህ ማገኘት ነገር ነው የሚያመጣ በጣም ከባድ ነው አሁን የሱ ልጅ የሆነ ቦታ በሆነ አጋጣሚ ወይዛ በነበረበት ኖረ ቢባል በእግር ሄዳለሁ ቶ መኪናው በእግር ሄዳለ ምክንያቱም ይሄ በሰዎች ውስጥ ያለ ነገር ነው እና እናቱ ዛሬ የልጅያቸውን ማየት ይችላሉ እና ይሄ ቴክኖሎጂ ትልቅ በረከት ነው ብሌሲንግ ነው እና ለብዙ ሰዎች የምመኘው ነው ስለዚህ እናጠቃለው እንግዲህ ሐማስና የዚህ የሰላም ማስከበር የሰላም ስምምነቱ ጉዳይ ጥያቄ ምልክት ውስጥ መግባቱ በብዙ መንገድ እየተነገረ ነው የሚገኘው ተጨማሪ ውይይቶች ሳያስፈልጉ አልቀረም የተጨበጠ ነገር ላይ ለመድረስ ማለት ነው ሁለተኛ እዛው በፋታ በሐማስ አንጃዎች መካከል የተፈጠረው ልዩነትም ራሱ የቻለ ችግር የሰላም ጦት እየፈጠረ ነው እና አሜሪካም እጃችን አስገባለን የሚሉት በዚህ የተነሳ ነው ስለዚህ የሰላም ሂደቱ በአጠቃላይ ስትመለከተው መልካም ፍጻሜ እንደሚኖረው ተገምታለህ ምንም ይሁን ምን የሰላም እንትኑ ይከሽፋል የሚል እምነት የለኝም
ነገር ግን ከሐማስ ጋር በተያያዙ ችግሮች ይኖራሉ ብሎ ማመን ይቻላል። ባይ ዘ ዌይ የሀያ ሲንዋር የተገደለበት አንደኛ ዓመት ትናንት ነው መሰለኝ። ትናንትና ነው ይመስለኛል ቀኑ። እንደዚህ አይነት ዜና ይቻላል። መልካም ቅዳሜ አድማጮች። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና